ክቡራን የዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በናይጄሪያ ታጣቂዎች ከ200 በላይ ተማሪዎችን ከትምህርት ቤት አግተው ወሰዱ። በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች ዓርብ ዕለት ወደ አንድ የካቶሊክ ትምህርት ቤት በመግባት ከ200 በላይ ተማሪዎችን አግተው መውሰዳቸው ተሰማ። ይህ በዚህ ሳምንት የደረሰው ሁለተኛው የጅምላ እገታ ነው። እገታው የተፈጸመው በኒጀር ግዛት ፓፓሪ በሚገኘው የቅድስት ማርያም ትምህርት ቤት ሲሆን ባለሥልጣናቱ በጸጥታ ስጋት ምክንያት ሁሉም አዳሪ ትምህርት ቤቶች በጊዜያዊነት እንዲዘጉ ትዕዛዝ ሰጥተው ነበር። የናይጄሪያ ክርስቲያኖች ማህበር እንደገለጸው ዓርብ ማለዳ ታጣቂዎቹ ወደ ትምህርት ቤት በመግባት 215 ተማሪዎችና 12 ሰራተኞችን ወስደዋል። ናይጄሪያ ከቅርብ ቀናት ወዲህ በታጣቂ ቡድኖች የሚፈጸሙ አዲስ ጥቃቶችን እያስተናገደች ነው። ሰኞ ዕለት በኬቢ ግዛት ከሚገኝ አዳሪ ትምህርት ቤት ሙስሊሞች ናቸው የተባሉ ከ20 በላይ ሴት ተማሪዎች ታግተው ተወስደዋል። በኩዋር ግዛት የሚገኝ አንድ ቤተ ክርስቲያን የአምልኮ ሥነ ሥርዓት በቀጥታ ስርጭት እያስተላለፈ በተፈጸመ ጥቃት 2 ምዕመናን ሲገደሉ 38 ደግሞ ታግተው ተወስደዋል። ፕሬዝዳንት ቦላ ቲኑቡ እነዚህን የጸጥታ ጉዳዮች ለመፍታት በሚል በዚህ ሳምንት መጨረሻ በደቡብ አፍሪካ የሚካሄደውን የቡድን 20 ጉባኤ ላይ እንደማይሳተፉ አስታውቀዋል። እንደ ፖሊስ ገለጻ በአካባቢው ሽፍታ ተብለው የሚጠሩት እነዚህ ታጣቂዎች ዓርብ ዕለት ማለዳ 1 ሰዓት አካባቢ ወደ ቅድስት ማርያም ትምህርት ቤት በመግባት ተማሪዎችን ከማደሪያቸው አፍነው ወስደዋል። የአካባቢው ነዋሪ የሆኑት ዶሚኒክ አድማ ሴት ልጃቸው በቅድስት ማርያም ትምህርት ቤት ቢማሩም አለመታገታቸውን ገልጸው ሁሉም ሰው ደካማ ነው፣ ሁላችንም ያስደነገጠ ነው ብለዋል። አክለውም በሀገራችን ባለው የጸጥታ ሁኔታ ሕዝቡን እየተማረረ ነው ይላሉ። አንዲት የተጨነቀች እናት ደግሞ እያለቀሰች ዕድሜያቸው 6 እና 13 የሆኑ የእህቶች ልጆች መታገታቸውን ተናግራለች። ወደ ቤት እንዲመጡ ብቻ ነው የምፈልገው ብላለች። የኒጀር ግዛት ባለሥልጣን ሴቶችና ወንዶች በሚማሩበት ይህ ትምህርት ቤት ጥቃቶች እየጨመሩ መምጣታቸውን ተከትሎ አዳሪ ትምህርት ቤቶች እንዲዘጉ የተሰጠውን ትዕዛዝ ችላ ብሎ ነበር ብለዋል። በሚያሳዝን ሁኔታ የቅድስት ማርያም ትምህርት ቤት የክልሉ መንግስት ሳያውቅ ወይም ፍቃድ ሳይጠይቅ እንደገና በመክፈት የመማር ማስተማሩን ተግባር ቀጥሏል። በዚህም ተማሪዎችና ሰራተኞቹ ሊወገድ ይችል ለነበረ አደጋ አጋልጧል ብሏል በመግለጫው። ትምህርት ቤቱ ለፖሊስ መግለጫ ምላሽ አልሰጠም። የጸጥታ አካላት የታገቱን ተማሪዎች ለመታደግ በማሰብ ጫካዎች ውስጥ ፍለጋ እያካሄዱ ነው ሲል ፖሊስ ተናግሯል። ጥቃቱ የደረሰው ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ጥቃት እያስተናገዱ ነው ካሉና የሀገሪቱ መንግስት ውንጀላውን ውድቅ ካደረገ በኋላ ነው። በዚህ ወር መጀመሪያ ላይ ትራምፕ የናይጄሪያ መንግስት ክርስቲያኖች እንዲገደሉ መፍቀዱን ከቀጠለ ወታደሮቻቸውን እንደሚልኩ ተናግረው ነበረ። ሐሙስ ዕለት የአሜሪካ መከላከያ ሚኒስትር ፒትን ሄግስት ከናይጄሪያ ብሔራዊ ደህንነት አማካሪ ጋር ባደረጉት ስብሰባ በሀገራቸው በክርስቲያኖች ላይ የሚደርሰውን ጥቃት ለማስቆም አስቸኳይና ዘላቂ እርምጃ እንድትወስድ ጥሪ አቅርበዋል። ሄግስት ዩናይትድ ስቴትስ የሚያሰጉ አሸባሪዎችን ለመከላከልና ለማጥፋት ከናይጄሪያ ጋር በመተባበር በጥምር ትሰራለች ሲሉም ተናግረዋል። በሀገር ውስጥ ሽፍቶች ተብለው የሚታወቁት ወንጀለኛ ቡድኖች ሰዎችን አግተው የማስለቀቂያ ገንዘብ መጠየቃቸውም የተለመደ ነው። በሰሜን ምስራቅ የጂሃዲስት ቡድኖች ከ10 ዓመታት በላይ ከመንግስት ጋር ሲዋጉ ቆይተዋል። በአካባቢው የሚካሄዱ ግጭቶችን የሚከታተሉ ድርጅቶች አብዛኞቹ ጥቃቶቹ የሚፈጸሙት በሰሜን የሀገሪቱ ክፍል በመሆኑ የእነዚህ ቡድኖች ታጣቂዎች ሙስሊሞች ናቸው ይላሉ። በሀገሪቱ ማዕከላዊ ክፍል በአብዛኛው ሙስሊም በሆኑ አርብቶ አደሮችና በክርስቲያን አርሶ አደሮች መካከል ከባድ ግጭት ይቀሰቀሳል። ይሁን እንጂ ተንታኞች እንደሚናገሩት እነዚህ ብዙውን ጊዜ ከሃይማኖት ይልቅ እንደ ውሃ ወይም መሬት ባሉ አለመግባባቶች የሚንቀሳቀሱ ግጭቶች ናቸው።
የሀገር ውስጥ መገናኛ ብዙኃን ታጣቂዎች በክዋር ግዛት ከሚገኝ ቤተክርስቲያን ለታገቱ ሰዎች የማስለቀቂያ ገንዘብ ጠይቀዋል። ለወንጀለኞች ቡድኖችም የሚሰጥ ገንዘብ ለመቀነስ በሚል ለማስለቀቂያ የሚከፈል ገንዘብ በሕግ የተከለከለ ነው። ሰኞ ዕለት በኪቢ ግዛት በዋጋ ከተማ ከታገቱት ተማሪዎች መካከል 2 ማምለጥ የቻሉ ሲሆን 23ቱ ግን አሁንም በታጣቂዎች ቁጥጥር ስር ናቸው። በጥቃቱ 2 ሙስሊሞችም ተገድለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።